ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። በዛሬው ዝግጅታችን የዘንድሮ የአፍሪካ ዋንጫን የማሸነፍ ቅድመ ግምት የተሰጣቸው ሀገራት፣ በአውሮፓ ሊጎች ከፍተኛ ዝናን የተጎናጸፉ ነገር ግን የአፍሪካ ዋንጫን ያላሸነፉ ተጫዋቾች፣ ብዙ የአፍሪካ ዋንጫ ያነሱ ተጫዋቾችና ሀገራት እነማን ናቸው የሚለውን እናያለን። በቅድሚያ ግን በትናንትናው ዕለት የተደረጉ የአውሮፓ ሊጎች ጨዋታዎችን ውጤት እነግራችኋለሁ። ሰናይ ቆይታ። አርሰናል በ17ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር አርሰናል ኤቨርተንን 1-0 አሸንፏል። ምሽት 5 ሰዓት ላይ አርሰናል ከሜዳው ውጪ ባደረገው ጨዋታ ቪክቶር ዮኬሬሽ በፍጹም ቅጣት ምት ባስቆጠረው ብቸኛ ግብ 3 ነጥብ ይዞ ወጥቷል። በዚህም ነጥቡን 39 በማድረስ ሊጉን እየመራ ሲሆን ማንቸስተር ሲቲ በ37 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በተመሳሳይ ሰዓት በተካሄደው ሌላ የሊጉ ጨዋታ ሊድስ ዩናይትድ ክሪስታል ፓላስን 4-1 በሆነ ውጤት አሸንፏል። ሊቨርፑል ቶተንሃም ሆትስፐርስን 2-1 በማሸነፍ ደረጃውን አሻሻለ። በቶተንሃም ሆትስፐርስ ሜዳ በተደረገው ጨዋታ አሌክሳንደር ኢዛክና ሁጎ ኢኪቲኬ የመርሲሳይዱን ክለብ 2 ግቦች ያስቆጠሩ ሲሆን ፈረንሳዊው አጥቂ ሁጎ ኢኪቲኬ በሊጉ ያስቆጠራቸውን ግቦች ወደ 8 ከፍ አድርገዋል። የቶተንሃምን ግብ ሪቻርድሰን ማስቆጠር ችለዋል። ለሊቨርፑል ሁለተኛ የፕሪምየር ሊግ ግብ ያስቆጠረው ኢዛክ በጉዳት ተቀይሮ ሲወጣ በጨዋታ በቶተንሃም በኩል 2 ተጫዋቾች በቀይ ካርድ ከሜዳ ተሰናብተዋል። ሊቨርፑል ድሉን ተከትሎ ነጥቡን 29 በማድረስ ወደ 5ኛ ደረጃ ከፍ ብለዋል። ማንቸስተር ሲቲ በኢትሃድ ስታዲየም ዌስትሃምን አስተናግዶ 3-1 አሸንፏል። ኤርሊንግ ብሮት ሃላንድ 2 ግቦች ማስቆጠር ችለዋል። ኖርዌያዊ አጥቂ በፕሪምየር ሊግ ያስቆጠራቸውን ግቦች ወደ 104 ከፍ ያደረገ ሲሆን ይህም 103 ግብ ካስቆጠረው ክርስቲያኖ ሮናልዶ በላይ አስቀምጦታል። በሁሉም ውድድር ለሲቲ ያስቆጠራቸውን ግቦች ደግሞ 149 አድርሰዋል። ቀሪውን የሲቲ ግብ አማካዩ ቲጃኒ ራይንደርስ ከመረብ አሳርፏል። ሲቲ 3 ነጥብ ማግኘቱን ተከትሎ ነጥቡን 37 በማድረስ ሁለተኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች ብሬንትፎርድ እስካሁን ምንም ጨዋታ ያላሸነፈው ወልቭስን 2-0 ሲያሸንፍ፣ በርንማውዝ እና በርንሌይ 1-1 ተለያይተዋል። ብራይተን እና ሰንደርላንድ ያደረጉት ጨዋታም ግብ ሳይቆጠርበት ተጠናቋል። ሪያል ማድሪድ በሜዳው ሳንቲያጎ ቤርናቦ ሲቪያን ያስተናገደው ሪያል ማድሪድ የ2-0 ድል አሳክቷል። ጁድ ቤሊንግሃም በጨዋታ ኪሊያን ምባፔ በፍጹም ቅጣት ምት የማድሪድን የማሸነፊያ ግቦች አስቆጥሯል። ማድሪድ ዛሬ ጨዋታውን ከሚያደርገው ባርሴሎና ያለውን የነጥብ ልዩነት ወደ 1 ማጥበብ ችለዋል። የአፍሪካ ዋንጫ በየ4 ዓመቱ አንድ ጊዜ እንዲከናወን የአህጉሪቱ የእግር ኳስ ኮንፌዴሬሽን ካፍ ወሰነ። ከ2027ቱ የአፍሪካ ዋንጫ በኋላ ውድድሩ በ4 ዓመት አንድ ጊዜ ብቻ እንደሚከናወን ተገልጿል። በቀጣይ በሙሉ ቁጥር በ2028፣ በ2032፣ በ2036 እያለም ውድድሩ የሚቀጥልም ይሆናል። የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር ከ1968 ጀምሮ ከአንድ አጋጣሚ በስተቀር በየ2 ዓመቱ ሲከናወን ቆይቷል። በ2012 ከተካሄደ በኋላ ውድድሩን በጎደሎ ቁጥር ለማድረግ ሲባል በ2013 መከናወኑም ይታወሳል። ከዚህ ውጪ በአውሮፓ እንደሚደረገው የአፍሪካ ኔሽንስ ሊግ ውድድር ከ2029 ጀምሮ ይደረጋል ተብሏል። የአፍሪካ ኔሽንስ ሊግ በየዓመቱ እንደሚከናወን የካፍ ፕሬዝዳንት ፓትሪስ ሞትስፔ አሳውቀዋል። በሀገር ውስጥ ሊግ በሚጫወቱ ተጫዋቾች ብቻ በሚገነባ ብሔራዊ ቡድን ሲካሄድ የነበረው የቻን አፍሪካ ዋንጫ ከውድድር ተሰርዟል። አፍሪካ በከዋክብቶቿ የምትደብቅበት ውድድር የአፍሪካ ዋንጫ። የአፍሪካውያን ትልቅ መሰባሰቢያ መድረክ የሆነው የአፍሪካ ዋንጫ ዛሬ በሰሜን አፍሪካዊቷ ሀገር ሞሮኮ ጅማሮውን ያደርጋል። በተለይም በአውሮፓ ትልልቅ ሊጎች የሚጫወቱ አፍሪካውያን ወደ ሀገራቸው ተመልሰው የሚሳተፉበት የአህጉራዊ መድረክ ለአዳዲስ ከዋክብቶቹም መታያ ሆኖ ዓመታትን ዘልቋል። ሰሜን አፍሪካዊቷ ግብፅ በመድረኩ 7 ጊዜ ባለ ክብር በመሆን ቀዳሚዋ ሀገር ስትሆን ካሜሮን 5 ጊዜ ዋንጫውን ማንሳት ችላለች። ጋና 4 ጊዜ እንዲሁም ኮትዲቫር እና ናይጄሪያ እያንዳንዳቸው 3 ጊዜ የአፍሪካ ዋንጫን አሸንፈዋል። አልጄሪያና ዲሞክራቲክ ሪፐብሊክ ኮንጎ 2 ጊዜ ሻምፒዮን ሲሆኑም ኢትዮጵያን ጨምሮ ዛምቢያ፣ ቱኒዚያ፣ ሱዳን፣ ሴኔጋል፣ ሞሮኮ፣ ደቡብ አፍሪካና ኮንጎ ብራዛቪል እያንዳንዳቸው አንዳንድ ጊዜ አህጉራዊ ዋንጫ ከፍ ማድረግ ችለዋል። የእግር ኳስ አሃዛዊ መረጃዎችን
በኮምፒውተር ስርዓት በመተንተን ግምት የሚያስቀምጠው ኦፕታም የዘንድሮውን የ2025 የአፍሪካ ዋንጫ የማሸነፍ ቅድመ ግምት ለአዘጋጇ ሀገር ሞሮኮ ሰጥቷል። ሞሮኮ ምንም እንኳን የአፍሪካ ዋንጫን ከአንድ ጊዜ በላይ ማሸነፍ ባትችልም ካላት ወቅታዊ አቋምና ከስብስቡ አንጻር በቀዳሚነት ተገምታለች። ያለፉትን 18 ጨዋታዎችን ድል ማድረግ የቻሉት የአትላስ አናብስቶቹ ጠንካራ የመከላከልና ፈጣን የማጥቃት እንቅስቃሴያቸው ውድድሩን በራሳቸው ሀገር ከማድረጋቸው ጋር ተደምሮ 19 በመቶ ዋንጫውን የማሸነፍ ቅድመ ግምትም አግኝተዋል። በመድረኩ 7 ጊዜ በማሸነፍ ቀዳሚ የሆነችው የመሐመድ ሳላህ ሀገር ግብፅ ዋንጫውን ለማሸነፍ በሁለተኛ ደረጃ ቅድመ ግምት የሰጣት ሲሆን የሳዲዮ ማኔ ሀገር ሴኔጋል እንዲሁም አልጄሪያ እና ናይጄሪያ እንደ ቅደም ተከተላቸው በኦፕታ ግምት ውስጥ ተካተዋል። የ2023ቱ የአፍሪካ ዋንጫ ሻምፒዮን ኮት ዲቫርን ጨምሮ ካሜሮን፣ ቱኒዚያ፣ ማሊ፣ ደቡብ አፍሪካና የሁለት ጊዜ የመድረኩ ባለክብር ዲሞክራቲክ ሪፐብሊክ ኮንጎ ቀላል ግምት የማይሰጣቸው ብሔራዊ ቡድኖች መሆናቸውንም ተነግረዋል። እነዚህ ሀገራት ካላቸው የተጫዋቾች ጥራትና በመድረኩ ካላቸው ልምድ አንጻር ቅድመ ግምት ያገኙ እንጂ ተገማች ባልሆነው የአፍሪካ ዋንጫ ትልቅ ግምት የተሰጣቸው ሀገራት በጊዜ ተሰናብተው ያልተገመቱ ሀገራት የተሻለ ርቀት ሊጓዙ እንደማይችሉም ዋስትና የለም። ካሜሮናዊ የቀድሞ የሊቨርፑልና የዌስትሃም ዩናይትድ ተከላካዩ ሪጎበርት ሶንግ፣ ግብፃዊ አህመድ ሐሰን፣ ጋናዊ አንድሬ አየውን እንዲሁም ቱኒዚያዊው የሱፍ ሳኪኒ በ8 የአፍሪካ ዋንጫ ሀገራቸውን መወከል ችለዋል። የቀድሞው የፈርዖኖቹ አማካይ አህመድ ሐሰንና የቡድን አጋሩ ኢሳም ኤልሃድሪ ከግብፅ ብሔራዊ ቡድን ጋር 4 ጊዜ ሻምፒዮን በመሆን በተጫዋቾች በርካታ ዋንጫዎችን ማሸነፍ የቻሉ ተጫዋቾችም ናቸው። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞዋ ዛይር የፊት መስመር ተጫዋች የነበረው ፒየር ንዳየር ሙላምቦም በ1974ቱ የአፍሪካ ዋንጫ 9 ግቦችን በማስቆጠር በአንድ የውድድር መድረክ ከፍተኛውን ግብ አስቆጣሪም ነው። የወቅቱ የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንትና የማይበገሩት አናብስት የቀድሞ ኮከብ ሳሙኤል ኤቶ በውድድሩ በአጠቃላይ 18 ግቦችን በማስቆጠር ቀዳሚው ተጫዋች ሆነዋል። በተለያዩ የአውሮፓ ክለቦች ማንጸባረቅ የቻሉ ነገር ግን የአፍሪካን ዋንጫን ካላሸነፉ ተጫዋቾች መካከል ግብፃዊ የሊቨርፑል ኮከብ መሐመድ ሳላህ፣ ዲዴር ድሮግባ፣ ንዋኖ ካኖ፣ ማይክ ኤሰን እና ብቸኛው አፍሪካዊ ባላንዶር አሸናፊ የነበረው ጆርጅ ዌሃ ይጠቀሳሉ። የ2025ቱ የአፍሪካ ዋንጫ በፕሪንስ ሞሊ አብደላ ስቴዲየም አዘጋጇ ሀገር ሞሮኮ ከኮሞሮስ በሚያደርጉት የምድብ አንድ ጨዋታ ዛሬ ምሽት 4 ሰዓት ላይ ይጀምራል። ደጋፊዎች ብሔራዊ ቡድናቸውን ከመደገፍ ባሻገር ባህላቸውን የሚያንጸባርቁባቸው ሁነቶች ከሜዳ ውስጥ የተጫዋቾች የስሜት ግለት ጋር ተዳምሮ የአፍሪካ ዋንጫው ድምቀት ሆነው ለአንድ ወር ገደማ ይቀጥላሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎችን እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።